አሜን። ምን የሚል መሰላችሁ? በሉቃስ ወንጌል ምዕራፍ 5 ላይ ህዝቡም የእግዚአብሔር ቃል እየሰሙ ሲያጣቡት ሳሉ እርሱ ራሱ በጌንሳሬት ባህር ዳር ቆሞ ነበር። በባህርም ዳር ቆመው የነበሩትን 2 ታንኳዎች አየ። አሳ አጥማጆች ግን ከእነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር ይላል። ኢየሱስ ወደዚህ ባህር ዳርቻ ሲመጣ በዚህ ባህር ዳርቻ መካከል ሲያልፍ ህዝብ እያስጠበበው እያለ ወደዚህ ባህር ዳርቻ ሲመጣ 2 ታንኳዎችን አየ ነው የሚለው። በጣም የሚገርም ነገር ልንገራችሁ። እነዚህ 2 ባዶ ታንኳዎች ሰዎች አብረዋቸው አልነበሩም። ሰዎቹ ወጥተው መረቦቻቸውን እያጠቡ ነው። እነ ጴጥሮስ መረቦቻቸውን እያጠቡ ነው። ኢየሱስ ጴጥሮስን ከማየቱ በፊት የጴጥሮስን ታንኳ ነው ያየው። ግን ታንኳ ምንድነች ካለች ባዶ ታንኳ ነች የታየችው። ሃሌሉያ። አንዳንድ ጊዜ አልፎ ከኛ አልፎ ተርፎ እግዚአብሔር ስራችንን ያያል። እግዚአብሔር ጓዳችንን ያያል። እግዚአብሔር ኑሯችንን ያያል። እግዚአብሔር ባዶነታችንን ያያል። የጎደለንን ነገር እግዚአብሔር ያያል። ታንኳችንን እግዚአብሔር ያያል። ጴጥሮስ አይደለም ቀድሞ የታየው፣ ባዶ የነበሩትን ታንኳዎች ኢየሱስ አያቸው ይላል። ሃሌሉያ። ዛሬ የጎደለን ነገር ምንድነው? ያጣነው ነገር ምንድነው? በህይወታችን ውስጥ የሌለው ነገር ምንድነው? ከብዙ ድካም ከብዙ ልፋት በኋላ እጃችን ውስጥ ሊገቡ ያልቻሉ ነገሮች ምንድናቸው ስንል ጉድለቶቻችንን ጌታ ሊያይ፣ ሃሌሉያ፣ በድካማችን ውስጥ ያለውን ጉድለት ሊያይ ሊመለከት ጌታ ይመጣል። አሜን። ሉቃስ ወንጌል ምዕራፍ 5 ይናዳን ከፈዘለና ሃሌሉያ። አያቸው፣ ታንኳዎቹን አያቸው። እግዚአብሔር ስክሪ ከሎ ስራ ኃይሪ ጉለት ኃይሪ ዘይብልኻ ነገር ይሪ ሃሌሉያ። ጌታ ያያል። እስኪ እግዚአብሔር ያያል በሉ። እግዚአብሔር ያያል። አብረን እንሰብከው ዛሬ። እስኪ እግዚአብሔር ያያል በሉ። እግዚአብሔር ያያል። ሃሌሉያ። ጌታ ኢየሱስ ባዶ የነበሩትን ታንኳዎች አየ። ባዶነታችንን ያያል። ጉድለታችንን ያያል። ኢየሱስ ያቺ ሴት ልትሰጥ ስትመጣ አያት ይላል። ልትሰጥ የመጣችው እኮ ትልቅ ነገር አይደለም። ምናልባት ለመስጠት ተሸማቃ፣ ምናልባት ሰው እንዳያየኝ ብላ፣ ምናልባት የምትሰጠው ነገር እንዳይታይባት በብዙ ጥንቃቄ ነው የሰጠችው። ምክንያቱም ሳንቲም ነው የሰጠችው። ምክንያቱም ጭል የሚል ነገር፣ ድምፅ ያለው ነገር ነው የሰጠችው። ሌሎች አዋጅ እያስነገሩ ሲሰጡ እሷ ተደብቃ ነው የሰጠችው። ምክንያቱም ያላት ትንሽ ነው፣ የምትሰጠው ነገር እንዳይታይባት ነው የሰጠችው። ኢየሱስ ግን አያት። አይገርም? ተጠንቅቃ እኮ ነው የሰጠችው እንዳይታይባት። ምክንያቱም ሰው ትልቅ ነገር ሲሰጥ ነው እንዲታይ የሚፈልገው። ተለቅ ያለ ነገር ሲሰጥ ጫምጫምጫም የሚያሰኝ ነገር ሲሰጥ ምናምን እንጂ በጣም ትንሽ ነገር፣ ለምሳሌ በሚሊዮን የሚሰጥበት ቤት ገብተህ 1 ብር ስትሰጥ በቃ እንድትታይ አትፈልግም። እኔ አንድ ጊዜ ተሳስቼ ሰጥቼ አውቃለሁ። በዚህ ኪሴ 50 ብር፣ በዚህ ኪሴ 100 ብር፣ በዚህ ኪሴ 1 ብር ነበር። 1 ብሩን እሰጣለሁ ብዬ ከወጣ በኋላ ነው ያየሁት። ላስገባው ልመልሰው ላስገባው በብዙ ትግል በቃ ጌታ ሆይ አንተ ታውቃለህ። እና ትልቅ ነገር ሲሰጥ ነው ሰው እንዲታይለት የሚፈልገው። ያቺ ሴት ልትሰጥ ያሰበችው ትንሽ ነገር የመጨረሻ 1 ሳንቲም የሚባለው 2 ዲናር ልትሰጥ አሰበች። እንዳይታይባት ተጠንቅቃ ስትሰጥ ኢየሱስ አያት። ዋው አለ ኢየሱስ። ምን አይነት መሰጠት ነው አለ። ምን አይነት ትልቅ ስጦታ ነው የሰጠችው። እያየናት በዓይናችን ፊት ትንሽ ነገር እኮ ነው የሰጠችው ሲሉት ኖ እኔ ያየሁት ልቧን ነው አለ። እኔ የሰጠችውን ስጦታ ሳይሆን የሰጠችበትን ልብ ነው ያየሁት አለ። አረ ኢየሱስ ጌታ ነው። አሜን። አንዳንድ ነገሮቻችሁን ጌታ የሚያየው ስጦታውን ሳይሆን የስጦታውን መንፈስ፣ ማድረጋችንን ሳይሆን ያደረግንበትን መንፈስ። ኢየሱስ ጌታ ነው። አሜን። የሰጠችበትን ልብ ጌታ ወደደው። ያደረገችበትን ልብ ጌታ ወደደው። አሜን። አንዳንድ ጊዜ ሰዎች ያገለገሉትን ሳይሆን ያገለገሉበትን መንፈስ ጌታ ያየዋል። ሃሌሉያ። ታንኳዎቹን አየ። ባዶ ታንኳዎቹን አየ። ምንም የሌላቸውን ታንኳዎች አየ። ወደ ስምዖን ወደ ነበረችው ታንኳ ጥቂት ፈቀቅ እንዲያደርግለት ለምነው ይላል። እኔ እኮ የጌታ ፍትና በጣም እኮ የሚገርም ማለት በቃ አናወዳድረው እኮ በቃ ልናወዳድረው አንችልም። ምክንያቱም ይሄ የዓለም ጌታ የምድር ዳርቻ ፈጣሪ ሁሉ በእርሱ የሆነለት ዓለማትን የፈጠረ ቃል የአንድ ሰው ታንኳ ሲለምን አስባችሁታል? የአንድ ሰውን ፍቃድ ሲለምን ሎዶቅያ እንደዚህ አለ። በር ቆሜ አንኳኳለሁ። ሰብሮ መግባት እኮ ይችላል። ምን ተስኖት ጌታ
አልገባም። በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላለም ለደቀ መዛሙርት? አይችልም? ጌታ ይችላል እኮ። ግን በር ላይ ቆሜ ያንኳኳለሁ። ለዶቄ ክፈችልኝ፣ ለምን ፍቃድሽን ነው የምፈልገው፣ ክፈችልኝ። እስኪ ከፈት ያንኳኳል ጌታ። ምን አይነት ደግ ጌታ! ፍቃድን ይጠይቃል። ጴጥሮስን ፈቅዶ እንዲሰጠው ለመነው። ጴጥሮስ እባክህ ታንኳን ፈቀቅ ታደርግልኝ ብሎ ለመነው። ፍቃዳችንን ይጠይቃል ጌታ። ፈቅደን እንድናገለግለው፣ ፈቅደን ከእሱ ጋር እንድንሮጥ፣ ፈቅደን ስራውን እንድንሰራ ይፈልጋል። አስገድዶ ማንንም ጌታ ሰርቶ አያውቅም። በፈቃደኝነት በእኛ ታንኳ ላይ እሱ ሊቆም፣ በእኛ ታንኳ ላይ እሱ ሊከብር፣ በእኛ ህይወት ላይ ገኖ ሊታይ ሲፈልግ እባክህ ይላል። ምን አይነት ትህትና! ሃሌሉያ! የገረመኝ አንድ ነገር ልንገራችሁ። በጉድለቱ ሙላትን አስተማረ። አንድ እውነት ልንገራችሁ። ፈቅደን ታንኳችንን ለጌታ ስንሰጠው በእኛ ጉድለት ሙላትን ለሌሎች ያሳምናል። አሜን። በጎደላችሁ ነገር ሙላት ይሆናል አካባቢ። አሜን። ባልተፈታ እንቆቅልሽ ፈቺ ያደርጋል። አሜን። አረ ኢየሱስ ጌታ ነው። አሜን። ወይ በሉት ወይ ሃሌሉያ። ባልተፈታ እንቆቅልሽ፣ ያልተፈታ ነገር ይዘህ፣ ያልተመለሰ ጥያቄ ይዘህ ለምን የምትለው ነገር እያለ እግዚአብሔር እንቆቅልሽ ፈቺ ያደርጋል። አሜን። እዚህ ተቋሰረ ነገር ተፈታዩ ቁልፍ ይበቃል። የብዙ ሊከፈት ያልቻሉ መፈቻውን እግዚአብሔር ይሰጣል። አንተ እኮ ጥያቄ ያለብህ ለምን ጌታ ሆይ እስከ መቼ ጌታ ሆይ ለምን አትመጣም የምትለው ጉዳይ እያለ አልፎ ጌታ ይሰራብሃል። ጴጥሮስ ሌሊቱን ሙሉ ያደከመው ጉዳይ አለ፣ ያዛለው ጉዳይ አለ፣ ደጅ የጠናበት ጉዳይ አለ፣ ፈልጎ ያጣው ጉዳይ አለ። ባጣው ጉዳይ ላይ ጌታ መጣና እባክህ ታንኳን ፈቀቅ አድርግልኝ ብሎ ለመነው። ይኸውላችሁ እግዚአብሔር ሊሰጣችሁ ሲፈልግ ስጠኝ ነው። በቃ ይሄ መርሆ ነው። ጌታ ሊሰጥሽ ከወደደ ስጪኝ። ሃሌሉያ። እጅሽ ላይ ያለው ስጪኝ። አሜን። እጅ ላይ ያለው ስጠኝ። ሊሰጥ እኮ መልሶ እኮ ሊሰጥ። አቤት ኤልያስ በዚህ ዘመን ቢኖር ስንት መጽሔት እንደሚጻፍበት። ምን አይነት አገልጋይ ነው! እግዚአብሔር ይገስጸው። የመበለቷን ቤት ለኔ ጋግረሽ አምጪ ይላል ኤልያስ። ምንድን ነው ቤትሽ ውስጥ ያለው? እፍኝ ዱቄት፣ ትንሽዬ ዘይት፣ እሷን አሁን ጋግሬ ፍርፍር፣ ቂጣ ፍርፍር፣ ጨጨብሳ ከልጄ ጋር በልተን ልንሞት። በቃ አንቺና ጋግረሽ መጀመሪያ ለኔ አምጪ ይላል። እግዚአብሔር ሊሰጣችሁ ከወደደ ሙሴ ትርጉመልታል። ኤልያስስ ንታንት መበለት እንታይ ይልዋ አገዛህ እንታይ ያለው ይልዋ ንሽተይ ሕሩጭ ንሽተይ ዘይት ይላል። በቃ መጀመሪያ ጋገርክና አያምጽልኝ ይልዋ። ዋይ ብዙ ዘመን ተቆዩ። እንታይ አይነት ጨካኝ አገልጋይ ነው! ምን አይነት ጨካኝ አገልጋይ ነው! እንዴ ያንድ መበለት በልቼ ሞታለሁ እያለች አያዝንላትም። አዝኖላት ነው ብራዘር። ሊባርካት ፈልጎ ነው። የረሃቡን ዘመን ሊያሻግራት ፈልጎ ነው። ጌታ ስጡኝ ካለ ሊሰጠን ስለፈለገ ነው። ሊያበዛልን ሲፈልግ ነው ጥቂቷን ነገር የሚጠይቀን። በጣም የሚፈሩ ስብከቶች ናቸው አይደል? ስለ መስጠት ብዙ አይወራም። እኔም አላወራም በጣም ከባድ ስለሆነ። ግን ሊባርከን ሲፈልግ ነው እግዚአብሔር እንደዛ የሚያደርገው። ጌታ ይባረክ። ለጴጥሮስ ሊባርከው ሲፈልግ ስጠኝ። ምን ታንኳን? የትኛው ባዶ? አረ ጌታ ሆይ እንድትባረክ ትፈልጋለህ? ስጠኝ ባዶ ታንኳን ስጠኝና እኔ ላስተምርበት። በአንተ ባዶነት ላይ ቁሜ ለሌሎች በረከት ልሆንበት፣ ለሌሎች መንገድ ልሆንበት፣ ለሌሎች ፈውስ ልሆንበት፣ ለሌሎች ተአምራት ልሆንበት፣ ለሌሎች ለባርኮታቸው ምክንያት ልሆንበት እና ሲጨርስ ወደ አንተ እመጣለሁ። ሃሌሉያ። አስተምሬ ሲጨርስ ወደ አንተ ዘንበል እላለሁ። አስተምሬ ሲጨርስ እንደገና ልባርክህ እመጣለሁ። የሰጠኸኝን ባዶ ሞልቼ አስረክብሃለሁ። ባዶነታችሁን አስረክቡት። ጌታ ሙሉ አድርጎ ያስረክባችኋል። እስኪ በደንብ አሜን በሉ። እንደ ሰራዊት እስኪ በደንብ አሜን። ባዶነትን ስጠውና ሙሉ አድርጎ ይመልስልሃል። ትንሹን ነገር ስጠኝ ይላል። ስንት ነው እጅ ላይ ያለው? 5 እንጀራ 2 ዓሣ ስጠኝ። ኧረ በልቼው ልሙት፣ ግድ የለም ስጠኝ ለኔ። ሃሌሉያ። በነገራችን ላይ ማባከን አለ። ብላቴናው አላባከንም። 5000 ሰው የሚጠግብበትን በር ነው የከፈተው። አሜን።
ለብዙዎች በረከት የሚሆን ደጅ ከፈተው። አሜን። እጁ ላይ ያለውን ጥቂት ወሰደና ጌታ እጅ አኖረው። አሜን። ኢየሱስ ጌታ ነው። ባዶ ታንኳን ስጡኝ ይላል ጌታ። እጃችሁ ላይ ያለ ባዶ ታንኳን በቃ ምንም ዋጋ የለውም። ለሌት ሞክሬ ደክሜ እውቀቴን ተጠቅሜ ጥበቤን ተጠቅሜ ችሎታዬን ተጠቅሜ በጣም ብዙ ነገሮችን ተጠቅሜ ምንም ላገኝ አልቻልኩም፣ ምንም ላተርፍ አልቻልኩም እያላችሁ ያላችሁ ወገኖች አላችሁ። ኦንላይን የምትከታተሉ በኋላ ተቀርጾ የሚደርሳችሁ ወገኖች በእንደዚህ አይነት ጥያቄ ውስጥ ያላችሁ ሰዎች አላችሁ። በጌታ በኢየሱስ ጌታ እንደዚህ ይላችኋል፣ ታንኳችሁን ስጡኝ መልሼ ልስጣችሁ። ሃሌሉያ። ስጡኝ ባዶ ታንኳ ይላል ለጴጥሮስ። እንደዚህ ያለው ስጠኝ፣ እባክህ ስጠኝ። በልመና ነው፣ በግዴታ እባክህ ስጠኝ። ለምን? ላስተምርበት። ኢየሱስ ጌታ ነው። አሜን። መጽሐፍ ምን እንደሚታወቃላችሁ ነገሩን በጨረሰ ጊዜ ይላል እግዚአብሔር ቀን አለው ለሁሉም፣ እግዚአብሔር ቀን አለው፣ እግዚአብሔር ቀን አለው ለሁሉም፣ እግዚአብሔር ቀን አለው። ቢመሽም ይነጋል ይነጋል፣ ይህንን አውቃለሁ፣ እንደ ጨለማ አይቀርም፣ እግዚአብሔር ቀን አለው። ቢመሽም ይነጋል ይነጋል፣ ይህንን አውቃለሁ፣ እንደ ጨለማ አይቀርም፣ እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉም፣ እግዚአብሔር ቀን አለው፣ እግዚአብሔር ቀን አለው ለሁሉም፣ እግዚአብሔር ቀን አለው። አንድ ጊዜ ቃሉን ሲሰጥ ሊሰራ ሲነሳ ነገር ሁሉ ይለወጣል ከሱ የተነሳ። እኔም ይሄ ገብቶኝ ተደግፌዋለሁ፣ ከኃያላን በላይ ኃይል እግዚአብሔር ነው፣ ከኃያላን በላይ ኃይል እግዚአብሔር ነው። ሃሌሉያ። ስሙ ይባረክ። እግዚአብሔር ቀን አለው፣ የሚጎበኝበት ቀን አለው። ነገራችሁን የሚሞላበት ባዶ ታንኳችሁን የሚሞላበት ቀን አለው። መቼ ካላችሁን ነገሩን በጨረሰ ጊዜ አስተምሮ መንገድ ከሆነ በኋላ ዘንበል ይላል። አሜን። ኢየሱስ ጌታ ነው። የእውነት እግዚአብሔር በጉድለታችን ሙላትን ያመጣል። አሜን። አሁን የሚታየው ጉድለት አይደል? ብዙ ጉድለት፣ ብዙ ባዶ ወንበሮች ነው የሚታዩት። ኢሳይያስ ውጭ የሚቆምበት ጊዜ ቀረ፣ ለሌላ ሰው መቀመጫ ፈልጎ ማለት ነው። ኢየሱስ ጌታ ያየው ነበር ኮራስ ይበቃል። በዚህ በኩል ሰው ሲቆም እያልክ ኤክስትራ ገፋ እናደርገዋለን። በዚህም ከፍተም ቢሆን ይገባል። አሜን አሜን። ባዶነታችንን እግዚአብሔር ይሞላዋል። አሜን። ጉድለቶቻችንን እግዚአብሔር ይሞላቸዋል። አሜን። ዛሬ የተገኘ ነው ለምን እንደሆነ ታውቃላችሁ? ባዶውን ታንኳ ልንሰጠው። አሜን አሜን አሜን። ይሄው ጌታ ሆይ ታንኳችን ይሄ ነው። የሰጠህን ባዶ ታንኳ ይሄ ነው። እንካ አንተ አስተምርበት ልንለው፣ እንካ አንተ ንገስበት። አሜን። እንካ አንተ እንደወደድክ ስትፈልግ ተናገርበት፣ ስትፈልግ አጽናናበት፣ ስትፈልግ ባርክበት፣ ስትፈልግ ፈውስበት። ብቻ ታንኳችን ላይ አንተ ተቀመጥ። ሃሌሉያ። አገልግሎታችን ላይ አንተ ተቀመጥ። ይሄው መሰዊያውን ሰጠነ። ሃሌሉያ። ይሄው ስፍራውን ሰጠነ። ይሄው መስባኩን ሰጠነ። ይሄው ክርቢቱን ሰጠነ። ይሄው አዳራሹን ሰጠነ። ይሄው ወንበሮቻችንን ሰጠነ። ይሄው ያለንን ሰጠነ። ሃሌሉያ። ባዶ ታንኳችንን ሰጠነ። 5 እንጀራ 2 ዓሣዎቻችንን እጅ ላይ አስቀመጥናቸው። ያለን ይሄ ነው። ሃሌሉያ። ሰው ያለውን ይዞ ይመጣል። እኛ ያለን ይሄ ነው። ያለን ይሄው በፊት እናስቀምጣለን። ሃሌሉያ። አሜን። ስሙ ይባረክ። አሜን። ስሙ ይባረክ። ኢየሱስ ጌታ ነው። አሜን። ጌታ ታማኝ ነው። አሜን። ከሰጠነው ተቀብሎ ምን እንደሚያደርገው እሱ ያውቃል። መጽሐፍ ሲናገር እንደዚህ ይላል፣ ጌታም ሊያደርግ ያለውን ያውቅ ነበር ይላል። ሊያደርግ ያለውን ያውቃል። እጃችሁ ላይ ያለው ስጡኝ ሲላቸው በልቡ ግን ይላል ሊያደርግ ያለውን ያውቃል። ሊያበዛ ያለውን ያውቃል። 12 መሶብ እንደሚተርፍ ያውቃል። 5000 ሰው እንደሚጠግብ ያውቃል። ብዙዎች መጥተው እንደሚጠግቡ ያውቃል። ብዙዎች በረከትን እንደሚያገኙ ያውቃል። ሃሌሉያ። እጃችሁ ላይ ያለውን ሲቀበላችሁ ሊነጥቃችሁ ሳይሆን ሊያበዛላችሁ ነው። አሜን። ከዚህ ቀደም መስክሬዋለሁ። አንድ ቦታ ላይ ለአገልግሎት ተጠርቼ እያገለገልኩ መጨረሻ ላይ ሰው ጸልይልኝ እያለ ይቀራልና ብዙዎች በኋላ ላይ ይቀራሉ። ከዛ አንዲት እናት ጥግ ላይ ቆማ እንድጸልይላት ትጠብቃለች። ወረፋ
ከዛ ጌታ እንደዚህ ያለኝ ለእሱ አሁን ጸሎት አይደለም የሚያስፈልገው አለኝ። ኪስ ውስጥ ያለውን 100 ብር ስጣት አለኝ። በኢየሱስ ስም ይሄ ጠላት ድምፅ ነው። ምክንያቱም 100 ብር የት እንደሚያደርሰኝ አውቃለሁ። ራቴም ነው ትራንስፖርቴም ነው። ከዛ ትንሽ ቆየው ተረጋግቼ በቃ ልጸልይላት ምናምን ስል ጸሎት አይደለም የሚያስፈልጋት ስጣት በጌታ በኢየሱስ። ደግሞ የሚሄድበት ቦታ ሉትራን ታይቀርታ ከሉትራን ወይራ ሰፈር ነው። ከአዲሱ ከፒያሳ አካባቢ ዮሐንስ ከሚባል አካባቢ ወይራ ሰፈር ነው። ሩቅ ነው። ምን ይሻለኛል? በቃ ተጨነቅሽ ነፍሴ ነው። ከዛ በቃ እዛ ቁሜ መዝሙር መምረጥ ጀመርኩ። በቃ መዝሙር የሚቀጣጠሉ መዝሙሮች እየዘመርኩ በእንትን አድርጌ ባብነት አድርጌ ጨረስኩት። መንገዱን በእግሬ ሳልሄድ እኮ ነው በቃ ሄዳለሁ እና ደስ አለኝ። ጠራሁት ነው ያልኩት። ላንቻውን ጸሎት አይደለም የሚያስፈልገው ይሄ ብር ነው። እንኪ በጌታ በኢየሱስ ብዬ ሰጥቷት 100 ብር ብጸልይላት እንደዛ አትሞላ። አንተ መንፈስ ተሞላች ዘለለች። በቃ ሃሌሉያ እግዚአብሔር አለ፣ እግዚአብሔር ቅርብ ነው፣ ጌታ አለ። እንደነበር 100 ብር ልጆቼ ትምህርት ቤት የምከፍለው ነገ የመጨረሻ ቀን የሚያስፈልገኝ 80 ብር ነበር። ጌታ ሆይ የለህም ወይ እያልኩት ነበረ። ለካ እግዚአብሔር አለ። 20 ብር ተረፈኝ ነው። አንተ ለቀስ እዛው ቆሜ ጌታን አመሰግናለሁ። በጣም ደስ አለኝ። በዛ ሰዓት በጣም ባስፈላጊው ሰዓት በዛ ቦታ እጄ ላይ የነበረችውን ጌታ ፈለጋት። ከዛ ሰጥቻት በቃ ደስ ብሎኝ እየዘመርኩ እያመለኩ ምናምን መጨረሻ ላይ የሚሄድበትን ሁሉም ትቶኝ ሄደና በቃ ከዛ እንዴት እንደሚሄድ እያሰብኩ እያለ የሆነ ሰው ጉባኤ ውስጥ ነበር አሜን እያለ ፊት ወንበር ከዛ ሄዷል እኮ ከወጣ ቆይቷል። እየሮጠ አንድ አይደል አልወጣህም አይደል አለኝ። እኔም ለምን እንደቆየሁ አላውቅም። አዎ ልሄድ በቃ ምን እያሰብኩ ነው ምናምን አልኩት። እንኳን እግዚአብሔር ይባርክ እንኳን ጠበቀኝ። እኔማ ደንግጫለሁ። ምን ነው አልኩት። 3 ወር ይሞላዋል ከአሜሪካ ሀገር $300 ተልኮልህ እሰጠዋለሁ እያልክ ሳይት እዚህ ይለኛል። ከዛ ይጠፋብኛል። ከዛ አስፓልት ሲሻገር የሆነ እጅ መጥቶ አስታወሰኛል። እየው የሮጥኩ መጣሁኝ ስላገኘሁ ደስ ብሎኛል ብሎ $300 አውጥቶ ሲሰጠኝ ብራዘር እኔ በተራይ መዝለል ጀመርኩ። በተራይ ደግሞ ጌታ አንተ አለ አልኩኝ። እኔ ደግሞ በተራይ ስሙ ይባላል። ለካዛበ ሲጣኝ ሲል ሊሰጥ ሲፈልግ እውነቴን ነው መልኩ ነው። እግዚአብሔር ሊሰጣችሁ ሲፈልግ ሊያመጣችሁ ሲፈልግ የሆነ ነገራችሁን ሊሞላው ሲፈልግ እባክህ ስጠኝ። ጨንቆት እንዳይመስል በሽታሮች ያሉ ነገሮች ሁሉ የሱ ናቸው። ሁሉ የሱ ነው። ሁሉ የፈለገውን ማዘዝ ይችላል። ነገስታት ከፈለገ በእጁ ናቸው። ወደ ወደደው ያዘነብላቸዋል። አቶ እንዳይመስል ሊባርክ ሲፈልግ ሊያበዛ ሲፈልግ ሊያተርፍ ሲፈልግ ለሌሎች በረከት ሊያደርግ ሲፈልግ ባዶ ታንኳን ይለምናል። እባክህ አገልግለኝ ይላል። ወጣትነትን አገልግለኝ፣ ሙሴ አገልግለኝ፣ ዳንኤል እባክህ ጊዜህን ስጠኝ፣ እሱ እባክህ አገልግለኝ፣ ስምዬ ይመጣል። እባክህ ታንኳን ፍቀድልኝ። እንደው ምን አይነት ጨዋ አምላክ ነው! አይገርማችሁ? የእሱ ሁነን እኮ ነው የሚጠይቀን። እኛ ራሳችን እኮ የጌታ ነናል። ጌታ የኛ የራሱ የሆነውን ይጠይቃል። ንብረቱ እንደፈለገ ማድረግ የሚችል ባይንማ የሚታይ ቫይረስ እኮ ወዲያ ያሽከረክረናል። ጌታ ሁሉ በሁሉ የሆነ ጌታ በእኛ ሊከብር ሲፈልግ እባክህ ታንኳን ትሰጠኛለህ። እመኑኝ ስንፈቅድ ነው እግዚአብሔር በሕይወታችን መክበር የሚፈልግ። ጴጥሮስ እምቢ ብሎ ቢሆን ይሄ ቀጥሎ ያለው ምዕራፍ አናገኘውም ነበር። ተአምራቱን ያየነው ጴጥሮስ እሺ ስላለን ታንኳውን ስለሰጠን። ዛሬ ባዶ ታንኳዎቻችንን መስጠት ይሆንልን። አሜን። ባዶ ታንኳዎቻችንን ጌታ ቆሞ እንዲያስተምርባቸው፣ ጌታ በእኛ ላይ በእኛ ባዶነት ቆሞ ለሌሎች ሙላት እንዲሆን፣ ለሌሎች በረከት እንዲሆን፣ በእኛ እኮ ጌታ እንዲታይ። እኛ እኮ ጥያቄ ያለብን መረብ እያጠበን ነው። ብዙ መረብ የምናጣቸው ነገሮች እኮ በዙሪያችን አሉ። ብዙ ያልተመለሱ ጥያቄዎች እኮ በዙሪያችን አሉ። ጴጥሮስ ያላገኛቸው አሳዎች እኮ አሉ። ግን ፈቅዶ ባዶውን ታንኳ ለጌታ ሰጠ። ኢየሱስ ጌታ ነው። አሜን። ነገሩን ጨረሰ ጌታ። አስተምሮ ጨረሰ ጌታ። ባለዳ አይደለም፣ የማንም ባለዳ አይደለም። ሲጨርስ ወደ እናንተ ደግሞ ዞር ይላል።
አሁን ተራው ያንተ ነው ይላል። አሁን አንተን የምባርክበት ጊዜ ነው ይላል። አሁን አንተን ማሰፋበት ጊዜ ነው ይላል። አሁን አንተን ለብዙዎች ማበቃበት ጊዜ ነው ይላል። አሁን አንተን የምቆርስበት ጊዜ ነው ይላል። ጌታ ቆርሶ ከሰጠህ ብራዘር ሰለሞንን ጌታ ቆርሶ ሲሰጠው 2 ጋለሞቶችን አገልግሎ ንግስት ሳባ ሰማች። ኢንተርኔት እኮ የለም በዛ ዘመን፣ ቴሌቪዥን የለም፣ ስልክ የለም። አክሱም ትሁን የመን ብቻ ከሆነ ቦታ ሰማች። የሆነ ጥበበኛ ሰውና ሰማች። 2 ሰው እኮ ያገለግለው። እኔ እኮ አሁን በጣም ከሱ እጥፍ እኮ ነው የማገለግለው። ሰለሞን 2 ሴቶችን አገልግሎ እግዚአብሔር ቆረሰው። ጥበብን ስጠኝ አለው። ጥበብን ሰጠው። ከዛ ጥበቡን ለጌታ ሰጠ። ከምድር ዳርቻ ቃሉ ወጣ። ዝናው እስከ ምድር ዳርቻ ወጣ። አሜን ሃሌሉያ አሜን። ምን ሲል ሀብት አላለማ። ምን ሲል ጥበብ ስጠኝ። ጥበብ ይኸው ሰጥቻለሁ። ጌታ ቆርሶ ሰጠ። ጌታ ቆርሶ ይስጣችሁ። አሜን አሜን። ጌታ ቆርሶ አሜን። በጌታ እጅ የተቆረሰ ነገር እጃችሁ ላይ ይግባ። አሜን ሃሌሉያ አሜን። ቆርሶ ይላል ለደቀ መዛሙርቱ ሰጣቸው ይላል። እጁ ላይ ነበር 5 እንጀራ 2 ዓሣ። ምናልባት እኮ በወጉ ከተበላ 1 ሰው 2 ሰው አያጠግብም። በጌታ እጅ የገባ ነገር ግን ቆረሰና ሰጣቸው ይላል። ምን እንደሚታቃለ እጃቸው ላይ መብዛት ጀመረ። ሃሌሉያ አሜን። እጅ ላይ የሚበዛ ነገር በኢየሱስ ቆርሶ ይስጣል። አሜን። በጌታ በኢየሱስ ቆርሶ ይስጣችሁ። አሜን። እጃችሁ ላይ የሚበዛ ነገር ይቆረስላችሁ። አሜን ሃሌሉያ አሜን። አሁን አለው ተራበን ጥቂት ፈቀቅ በል። በቀኝ በኩል መረብ እንጣል። በጌታ ሆይ ይሄን እንኳን ለኛ ተው። አሳ ማጥመዱ ለኛ ተው። አሳዎቹ መቼ እንደሚገኙ በጣም የተጣራ ኢንፎርሜሽን አለ። ሌሊት ነው የሚገኙት። የሰው ጥላ ሳያገኛቸው ነው አሳ የሚገኘው። እሱ ያንተ እውቀት ነው። እሱ ያንተ ጥበብ ነው። እሱ ያንተ ችሎታ ነው። ይሄኛው ችሎታ መለኮታዊ ነው። ሃሌሉያ መለኮታዊ ችሎታ በረሃብ ዘመን 100 እጥፍ ያስገኛል። መለኮታዊ ችሎታ ሲመጣ ምድረ በዳውን ኤደን በረሃው እግዚአብሔር ገነት ያደርጋል። አሜን ሃሌሉያ። ይህንን አዋጅ ለስቶኮልም እናውጃለን። አሜን። ይህንን አገልግሎት የምትሰሙ በመላው ስዊድን ያላችሁ በጌታ በኢየሱስ ክርስቶስ ስም ይሄ መልካም ዘር በእጃችሁ ውስጥ ይግባ። አሜን። በጌታ በኢየሱስ ክርስቶስ ስም ይሄ መልካም የምስራች በእጆቻችሁ ውስጥ ይግባ። አሜን። ዘወትር ማክሰኞ ከ17 ሰዓት በኋላ ቲ ሴንትራል አድራሻውን ከስር እናስቀምጥላችኋለን። በስቶክሆልም በዴንማርክ አዋጅ እያወጅን ነው እንግዲህ አይመስልም። በዴንማርክ በኖርዌይ በዚህ ጎረቤት ሀገር ያላችሁ እንዲሁም በስቶክሆልም በተለያዩ ከተሞች ውስጥ ያላችሁ ከሆላንድ የመጣች እህታለች። ጌታ ይባርክሽ። አሜን ሃሌሉያ። ስለዚህ ቀጣይ ከሆላንድ የመጣችሁ ከጀርመን የመጣችሁ እያለን እንትንላለን። ዛሬ አንድ ሰው አለን፣ ዘር አለ በመካከላችን። አሜን ስሙ ይባረክ። ስለዚህ በስቶክሆልምና በዙሪያዋ ከተሞች ያላችሁ እግዚአብሔር ማክሰኞ ምሽት ድግስ ደግሷል። አሜን። ቦታው ቲሴንትራልን መሃል ቲሴንትራልን ነው። አድራሻውን ከስር እናስቀምጥላችኋለን። እየመጣችሁ ተካፈሉ፣ ትጠቀማላችሁ። አሜን። በዚህ ኃያላን አሉ። በዚህ እግዚአብሔርን ስራ ለመስራት የጨከነዋል። ሃሌሉያ። በዚህ ሰራዊት አለ። አሜን። ሁሉም የሚዘምር የሚያኮበኩብ የሚሄድ የሚናጠቅ የሚወስድ ትውልድ በዚህ አለ። አሜን። ታንኳችንን ፈቅደን ሰጥተነዋል። በእጁ ላይ አስቀምጠነዋል። እሱ ቆርሶ መልሶ ይሰጠናል። ለትውልድ በረከት እንሆናለን። አሜን። ለትውልድሽ በረከት ትሆኛለሽ። አሜን። ለትውልድ በረከት ትሆናለህ። አሜን። ፀሐይ ሲወጣልሽ ነው የማየው። ሩሃማ ስማውጣውና ደግሞ አዲስ ራዋ ደስታ ማለት ነው። ሩሃማ ማለት ደግሞ ምህረት የተገባት አሜን። ምህረት የተገባት እዚያስ ምህረት ዝተዓደለት አሜን ሃሌሉያ። ቶም ብዙራኺ ዘለው ሰባት ከምኩ እቺ ምህረት የታደለች ሩሃማ በቃዲስ ወጣላ ጻፈው ማካ ተወራቦ ሩሃማ ትባይ ሩሃማ እሱ ለሁለተኛ ልጁ ነው የሚያዘጋጀው። አሜን። ከዚህ በኋላ አይጨልምብሽም በኢየሱስ። ከዚህ በኋላ ጨለማ ባንቺ ላይ አይሆንም።
መጽሐፍ ሲናገር ተጨንቃ ለነበረች ዳግም ጨለማ አይሆንም ይላል። ሃሌሉያ! እንደገና ጸልማት አይሆንም። አሜን። እንደገና ጨለማ አይሆንም። አሜን። እንደገና ሐዘን፣ እንደገና ስብራት አይሆንም። አሜን። መልካሚቷ የእግዚአብሔር እጅ በፊትሽ ታልፋለች። አሜን። መልካሚቷ የእግዚአብሔር ጣት በፊትሽ ታልፋለች። ብርሃንሽ ወጥቷልና የእግዚአብሔር ክብር መጥቶልሻልና ተነሽና አብሪ እንደሚል ተነስተሽ የምታበሪበት ዘመን እግዚአብሔር አጥቶልሻል። አሜን። ሃሌሉያ! ይሄን እግዚአብሔር ለስሙ ክብር አድርጓል። አሜን። ይበዛል። አሜን። የኔ ነገር ይበዛል። የኔ ነገር ይበዛል። አሜን። ይበዛል። የእናንተ ነገር ይበዛል። ዳኒ ናይኻ ነገር ክበዝልኝ። አሜን። ያንቺ ነገር ይበዛል። ሰሚ አሜን። ይበዛል። አሜን። ጥቂቱን ነገር እግዚአብሔር ያበዛል። አሜን። አሜን። ይኸውልሽ የልብሽን ሐሳብና የእጅሽን ስራ እግዚአብሔር ያገናኛቸዋል። አሜን። የልብ ሐሳብና የእጅ ስራ ሲገናኝ እንዴት እንደሚወጣ ያለሽ እንደ ነህምያ። ዋው! ኢየሱስ ጌታ ነው። ነህምያ በልቡ እንዳሰበው መጠን በእጁ እግዚአብሔር እድል ሰጠው። ነገስታትን እግዚአብሔር እድል ሰጠው። አንዲት እህታችን አለች፣ በኋላ ታየዋለች። ሜርሲ ትባላለች። ጀርመን ነው የምትኖረውና እኛ ክለብ ሃውስ እያገለገልኩ እዚሁ ቲክቶክ ላይ እያገለገልኩ እያለ ጌታ አንድ ሰው ወደ አንቺ ያመጣል የሚል መልእክት መጣለት። አንድ ሰው የሆነ ሰው ወደ አንቺ ይመጣል እና ካፌ ውስጥ ቁጭ ብዬ አለች፣ የሆነ ሰው እየመጣለች። ያ ሰው አለች ፍቃድ እንድጨርስ ከመንግስት ባለስልጣኖች ጋር እንድገናኝ ከሚሄድበት ሀገር ጋር መንገድ በቃ አያቀኝም አለች። መጣ፣ አገናኝቶ ሄዳለች። መስመሩን ዘርግቶት ኬብሉን ምናምን ዘረጋግቶት ሄዳለች። እግዚአብሔር አንድ ሰው ወደ ህይወታችሁ ሲያመጣ መንገዳችሁን አቅንቶት ተንኪው ልትሉ ስትፈልጉት የለም ሰውዬው። ለምን? መንገድ ያቀና ነው የመጣው። የሆነች በተር ሊነካ ነው የመጣው። አንዳንድ ነገሮች እኮ አሉ አይደል? ኦን ስንላቸው ኦን የሚሆኑ የስ ስንላቸው የስ የሚሆኑ በተሮች አሉ። በቃ በተር ሊነካ የሚመጣ ሰው አለ። ለነህምያ ንጉሱ ምን ሆነ ነው ፊት የጠቆረ ምን ሆነ ነው ምናምን ሲሉ እንደዚህ በቃ ምን ላድርግልህ ወዲያው እንደምታውቃል ወደ አምላኬ ወደ እግዚአብሔር ጸለይኳል። እያወራኩ ነው ከድንጋጤ የተነሳ በጌታ በኢየሱስ ጌታዊ ምን ያርግልኝ ምናምን ወዲያው መጸለይ ጀመረ። ሃሌሉያ! ወዲያውኑ በቃ ደስ ያለን ነገር አደርግልሃለሁ፣ እንግዳውስ እንዲያርግልኝ ደብዳቤ ስጠኝ ምናምን ሰጠው። ከዛ በልቡ ነበረ ሐሳቡ፣ ወደ እጁ መጣ። ከዛ ምን አለ? እግዚአብሔር በልቤ እንዳስቀመጠው መጠን እሰራ ዘንድ ተነሳሁ። አሁን ለመስራት የምትነሽበት ዘመን ከፊትሽ ይመጣል። በልብሽ ባለው መጠን ለመስራት የምትነሽበት ዘመን እግዚአብሔር ከፊትሽ አመጣ። በልብሽ ባለው መጠን መስራት ይሆንልሽ ዘንድ ሃሌሉያ! ልብሽንና እጅሽን ሲያገናኝ ነው ማለት በጌታ በኢየሱስ ክርስቶስ መጪው ዘመን ለአንቺ እንደ ነህምያ የፈረሱ ቅጥሮች የምታድሽበት ዓመት ሆነ። ከዛ ምን እንዳደረገች ታውቂያለሽ? ጂንካ የሚባል ሀገር ሄዳ ቸርች ትምህርት ቤት ሰራች። ምንም እንኳን አልነበረኝም አለች። ሂጅ ማላቅበት ሀገር አለች። አሁን ስልጠና የመንግስት ባለስልጣኖችን ስልጠና ለመስጠት ቀጠሮ ይዘውልናል። በቃ ማትሄድበት ያልተከፈተ በር የለም። ኢየሱስ ጌታ ነው። እግዚአብሔር ሲመጣ አሜን ሃሌሉያ ይምጣ እንጂ እሱ ሲመጣ ነገሮችን ሁሉ መስመር ያስይዛቸዋል። አሜን በቃ ትሄጃለሽ። ኢትዮጵያ ድርጅት ይኖርሻል። አሜን አሜን ያ ድርጅት ይኖርሻል። የእርዳታ ድርጅት ይኖርሻል። አገልግሎት ድርጅት ከአገልግሎት ጋር የተሳሰረ ከቸርቾች ጋር መነሳታቸው ምክንያት የሚሆን ለመቆማቸው ምክንያት የሚሆን አጀንዳ እግዚአብሔር ስለተሻለ አሜን ያንን የሚያስፈጽሙ ሰዎች ደግሞ እግዚአብሔር ወዳጅ ሲያመጣላችሁ በቃ መንገዶች ሁሉ ሲዘረጋጉ ነው ማለት። አሜን ባላሰብሽው መንገድ ራስሽን ቢዚ ሆነሽ ስታገኙ አሜን እዚህ ካለው ይልቅ እዛ ያለው እየሰፋ ሲሄድ ያለ አሜን እየበዛ የሚሄድ ነገር እየበዛ የሚሄድ ዘር እየበዛ የሚሄድ በረከት እየበዛ የሚሄድ አገልግሎት የሰማይ አምላክ እግዚአብሔር ሲያደርግ ያለው ሃሌሉያ አሜን አሜን። አሁን በዓመት ሁለቴ ነው የምትሄጂው? አንዴ በቃ አራቴ አምስቴ ለቤት ተዘጋጅ። ሃሌሉያ ኢየሱስ ብቻ በቃ ግድ ነው መምጣት አለብሽ ትላለሽ። ነገ እንግዲህ ኢየሱስ ተዘጋጅ ወይ አብረን ለቤት ወይ ሃሌሉያ ኢየሱስ ጌታ። ይሄን እግዚአብሔር ለስሙ ክብር አድርጓል። አሜን ጌታ ካንቺ ጋር አሜን። የሚፈጸምን የሚከናወንን ነገር በእጅሽ ላይ ያስቀምጣል። አሜን
እግዚአብሔር ባዶ ታንኳሽን አይቷል። በታንኳሽ ላይ ጌታ ይቆማል። ለብዙዎች በረከት ይሆናል። ለብዙዎች ለመነሳታቸው፣ ለመራመዳቸው፣ ለመከናወናቸው ምክንያት የሚሆንን ነገር እግዚአብሔር ያደርጋል። አባት ሆይ እናመሰግንሃለን። በታንኳዎቻችን ላይ ልትቆም ስለወደድክ እናመሰግንሃለን። በሩት ታንኳ ላይ፣ በሙሴ ታንኳ ላይ፣ በዳኒ ታንኳ ላይ፣ በኔ ኢሳያስ ታንኳ ላይ፣ እዚህ ባለ ብላቴናታ በኢዮስያስ ታንኳ ላይ ጌታ እግዚአብሔር የዘላለም አባት ሆይ በታንኳዎቻችን ላይ ልትቆም ስለወደድክ እናመሰግንሃለን። አሜን። አንተ ልትከብር ስለወደድክ እናመሰግንሃለን። አንተ ልትታይበት ስለወደድክ እናመሰግንሃለን። እነዚህን ባዶ አዳራሾች፣ እነዚህን ባዶ ወንበሮች ለአንተ አሳልፈን ሰጠን። አንተ በክብርህ ሙላቸው። አንተ በክብር ሙላቸው። ዛሬ በመጀመሪያው ቀን መሰዊያችንን በጀመርንበት በዚህ ቀን በከተማው መሃል ጌታ ኢየሱስን አንተን እንሾምሃለን። በዚህ መድረክ አንተን እንሾምሃለን። መንፈስ ቅዱስ በዚህ ፑልፒት አንተን እንሾምሃለን። በዚህ አገልግሎት አንተን እንሾምሃለን። አንተ የአገልግሎቱ መሪ ሆነህ እንድትዘልቅ በኢየሱስ ክርስቶስ ስም አሳልፈን ለአንተ እንሰጣለን። አሜን። ስለሰማህ እናመሰግናለን። ክብሩን ጠቅልለህ አንተ ውሰድ። በጌታ በኢየሱስ ስም አሜን።